በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው አክፍሎት ምንድን ነው? መቼ እናከፍላለን? ለምንስ እናከፍላለን? ስግደት ስንሰግድስ ምን እያለን እንስገድ? ስንት ጊዜ እንስገድ? እያሉ የሚጠይቁ እህቶች ወንድሞች አሉና ለዚህ ጥያቄ ዛሬ አጠር አድርገን ምላሽ እንሰጣለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ብዙ ሰዎች ስለ አክፍሎት ይጠይቃሉ። አክፍሎት መቼ ነው? ከመቼ ጀምሮ ነው? ለምንድን ነው የምናከፍለው? እያሉ ይጠይቃሉና ይህንን እንመልሳለን። ይህንን ከመመለሳችን በፊት ታዲያ በዚህ በሰሙነ ሕማማት ደግሞ ምን እንደምናስብ ልናውቅ ያስፈልጋል። ስለ አክፍሎት ከማወቃችን በፊት ማለት ነው። ስለዚህ በዚህ በሰሙነ ሕማማት ምንድን ነው የምናስበው የሚለውን በጥቂቱ ተመልክተን እናልፋለን። እንግዲህ ቅድስት ቤተክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት ብላ ትዘክረዋለች፣ ታስበዋለች። በዚህ ሳምንት ሶስት ዋና ዋና ነገሮችን እናስባለን። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሲል የከፈለውን መከራ፣ የደረሰበትን ስቃይ፣ የደረሰበትን እንግልት፣ የደረሰበትን መከራ፣ የደረሰበትን ሞት፣ በአጠቃላይ ስለ ሕማሙና ስለ ሞቱ እናስባለን። ሁለተኛ ደግሞ በዚህ በሰሙነ ሕማማት ምንድን ነው የምናስበው ስንል ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ የ5500 ዘመን የመከራውን የፍዳውን የጨለማውን ዘመን እናስባለን ማለት ነው። የዓመተ ፍዳውን የዓመተ ኩነኔውን ዘመን እናስባለን። የእሱ መታሰቢያ ነው ይህ ሰሙነ ሕማማት ማለት ነው። በሶስተኛ ደረጃ ደግሞ ምንድን ነው የምናስበው በዚህ በሰሙነ ሕማማት ስንል የራሳችንን ኃጢአት እናስባለን። የራሳችንን ዕዳ በደል ኃጢአት እያስብን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን እንዲልክልን ይቅርታውን እንዲሰጠን ማረን ይቅር በለን እያልን ላባችን ጠብ እስከሚል ድረስ ኪርያላይሶን እያልን እየሰገድን ጌታችንን እንማጽናለን ማለት ነው በዚህ በሰሙነ ሕማማት ወቅት። ስለዚህ እነዚህን ሶስት ነገሮች ነው የምናስበው። የጌታችንን ሕማምና ሞቱን እናስባለን። የዚያ የዓመተ ፍዳ የዓመተ ኩነኔውን ዘመን እናስባለን። ስለ ራሳችን ኃጢአትና ዕዳ በደል እናስባለን ማለት ነው። ታዲያ ይህ ሳምንት ቅዱስ ሳምንት ተብሎ ደግሞ ይጠራል። ለምን ቅዱስ ሳምንት ተብሎ ተጠራ ስንል ይህ ሳምንት ከሌሎቹ ሳምንታት ሁሉ የተለየና የከበረ ነውና ነው ቅዱስ የተባለው። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ሥራ ስለተሰራበት፣ የሰው ልጆች ድነት ስለተፈጸመበት፣ መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ቅዱስ ሳምንት ይባላል። በሕማማት ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልን ነገር አለ። ጸሐፍት ፈሪሳውያን ያደረጉን ነገር አለ። ማክሰኞም እንደዛው፣ ረቡዕም እንደዛው፣ ሐሙስም ዓርብም እንደዛው የተደረገልን ነገር አለ። ስለዚህ ያ ደግሞ ቅዱስ እንዲባል ይህ ሳምንት አሰኝቶታል። ምን አደረገልን የሚለውን በራሱን በቻለ ቪዲዮ እየተማማርን ስለሆነ ያንን አናነሳም አሁን። በተጨማሪም ደግሞ ይህ ሰሙነ ሕማማት የመጨረሻ ሳምንትም ተብሎ ይጠራል። ለምን የመጨረሻ ሳምንት ተባለ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነት የአርያነት ተግባራት ሁሉ ፍጻሜ በመሆኑ ይህ ሳምንት የመጨረሻ ሳምንት ተብሎ ይጠራል ማለት ነው። ታዲያ በዚህ ልዩ በሆነ ሳምንት ደግሞ ካህናትና ምዕመናን በነግህ ወይም ደግሞ ጠዋት 1 ሰዓት፣ በሰልስት ወይም ደግሞ 3 ሰዓት፣ በቀትር ወይም ደግሞ በ6 ሰዓት፣ በተሰዓት ወይም ደግሞ በ9 ሰዓት፣ በሰርክ ወይም ደግሞ
በ11 ሰዓት ላይ ወደ ቅድስት ቤተ ክርስቲያን እየሄዱ ስለ ጌታችን ሕማምና መከራ እያስቡ የዚያ የዓመተ ፍዳ ዓመተ ኩነኔ ዘመን እያስቡ የራሳቸውን ኃጢአትና በደል እያስቡ ጌታችን መድኃኒታችን ኢየሱስ ክርስቶስን ማረን ይቅር በለን እያሉ ይማጸናሉ ማለት ነው። አስተውሉ። ታዲያ በዚህ በሰሙነ ሕማማት ወቅት ላይ አመጋገባችን እንዴት ነው መሆን ያለበት? ይህንን ልናውቅ ያስፈልጋል። አንዳንድ ሰዎች ጨው የበዛበት ምግብ ተመገቡ የሚል ነገር ሰምተው ለምንድነው ጨው የበዛበት ነገር የምንመገበው እያሉ የሚጠይቁ ሰዎች ስላሉ አመጋገባችን እንዴት መሆን እንዳለበት ፍትሐ ነገሥቱ ያስቀመጠውን አንስተን እንመለከታለን። እንግዲህ ፍትሐ ነገሥቱ በዚህ በሰሙነ ሕማማት ወቅት ላይ አመጋገባችን እንዴት መሆን እንዳለበት ሲናገር እንዲህ ይላል። በፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል ማለት ነው። እንዲሁም ደግሞ ፉቴ ማለት ወይም ደግሞ መጠጥ የመጠጣት ልምድ ያለንንም ሰዎች በእኒህ ቀኖች ከወይን ከስጋ ተለዩ በማለት በጸሎት እንድንመሰጥ እንጂ መጠጥ መጠጣት እንደሌለብን ያዘናል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ ምን አይነት ምግብ ነው መመገብ ያለብን ስንል፣ አዎ ጨው የበዛበት ቂጣ እንድንበላ ታዘናል። ይህ ጨው የበዛበት ቂጣ መብላት ምናልባት በከተማ ውስጥ ላለን ለእኛ ከባድ ሊሆንብን ይችል ይሆናል። ነገር ግን ገዳም ባሉ አባቶቻችን የተለመደ ነው። ይህ በሰሙነ ሕማማት ብቻ የሚያደርጉት አይደለም። በሌላውም በወትሮም ጊዜ ይህንን የሚያደርጉት በገዳም ያሉ አባቶቻችን። ለምንድን ነው ጨው የበዛበት ቂጣ እንድንበላ የታዘዘው ስንል፣ አዎ ጨው ሲበዛበት ያ ጨው ውሃ እንድንጠማ ያደርገናል። ውሃ ሲጠማን ስንጠማ ደግሞ የጌታን መከራውን፣ ስቃዩን፣ ጥሙን፣ እንግልቱን፣ ረሃቡን እንድናስብ ያደርገናልና ነው። ስለዚህ ለቁመተ ሥጋ ያህል ብቻ አዎ ጨው የበዛበት ቂጣ እንድንበላና ውሃ እንድንጠጣ ታዘናል ማለት ነው። እዚህ ላይ ግን ልብ ልንል የሚገባን ነገር ሰሙነ ሕማማትን በቂጣና በውሃ የመጾም ጸጋና ልምድ ያለን ሰዎች ብንተገብረው እጅጉኑ ብዙ በረከትን እናገኝበታለን። ልምዱና ጸጋው የሌለን ከሆነ ግን ጽኑ ግዴታ ውስጥ አንገባም። ይህ ማለት የግድ ዛሬውኑ አዎ ጨው የበዛበት ቂጣ መመገብ አለብህ፣ አለበለዚያ ደግሞ ይህ ስርዓት አይደለም የሚል ግዳጅ የሆነ ትእዛዝ የላትም ቤተ ክርስቲያናችን። በሂደት ግን ወደዚህ ስርዓት መምጣት ይኖርብናል። በሂደት ማለት ነው። ይህ ማለት ለምሳሌ ሰኞ አዎ ለቁመተ ሥጋ ያህል ወትሮኑ ሌላ ጊዜ የምንመገበውን ከተመገብን በሁለተኛው ቀን ደግሞ እየቀነስን በሶስተኛው ቀን እየቀነስን እንዲህ ልንለማመድ ያስፈልጋል። ምናልባት ደግሞ ወይ ደግሞ ዘንድሮ አዎ በቂጣ ብቻ ጨው በሌለው ቂጣ ይህንን ሰሙነ ሕማማት ካሰብን ካከበርን በቀጣይ ዓመት ደግሞ ጨው አብዝተንበት አድርገን እንደዚያ እያደረግን ልንለማመድ ወደዚህ ስርዓት ልንመጣ ያስፈልጋል። ወደዚህ ስርዓት እስከምንገባ ድረስ ግን አዎ ሆዳችን እስከሚቦላ ድረስ እየበላን እየጠጣን ይህንን ሰሙነ ሕማማት ልናስብ አይገባም። ወገኖቼ ልናስተውል የሚገባን ነገር ለምሳሌ ከዘመዳችን አንድ ሰው ቢሞትብን ወንድም ሊሆን ይችላል፣ ልጅ ሊሆን ይችላል፣ እናት ሊሆን ይችላል። ቢሞቱብን አስክሬን ቤት ቁጭ አድርገን ሆዳችን እስከሚሞላ ድረስ እንበላለን ወይንስ ደግሞ ሳይቀበር አፈር ሳይነካ እንዴት እበላለሁ እንዴት እጠጣለሁ ብለን ሐዘንን እናበዛለን? ልክ እንደዛ ነው ማሰብ ያለብን። ጌታችን በዚህ በሰሙነ ሕማማት ወቅት ላይ ለእኛ ብዙ ስቃይ ተሰቃይቷል ወገኖች፣ ብዙ ስቃይ በእኔ አንደበት ተዘርዝሮ የማያልቅ ማለት ነው። ያን ሁሉ ስቃይ ለእኔ ሲል እየተቀበለ እኔ እንዴት ነው ሆዴ እስኪሞላ ድረስ የምበላው? እንዴት ነው ሆዴ እስኪሞላ ድረስ የምጠጣው? ስለዚህ ይህንን አስበን ለቁመተ ሥጋ ያህል ብቻ በጥቂቱ ልንመገብ ያስፈልጋል። በጥቂቱ ብቻ ልንመገብ ማለት ነው፣ ለቁመተ ሥጋ ብቻ። ስለዚህ በጥቂቱ እየተመገብን ይህንን ሰሙነ ሕማማት ልናስብ ይገባል ማለት ነው። አመጋገባችን ይህ እንዲሆን ፍትሐ ነገሥቱ ያዘናልና። በተጨማሪም ደግሞ በዚህ በሰሙነ ሕማማት ላይ ፍትሐ ነገሥት አንቀጽ 15 ቁጥር 593 እንዲህ የሚል ትእዛዝ ያዘናል። ሴቶች ጌጣቸውን እንዲተው ያዛል ማለት ነው። ይህም የሆነው ታዲያ ማንም ሰው ዘመድ ሞቶበት አሊያም ደግሞ ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ ይለብሳል እንጂ ዓይን የሚገባ ጌጣጌጥ አድርጎ አይሄድም። ስለዚህ ያንን እንደማያደርግ ሁሉ ደግሞ ይህ ሰሙነ ሕማማት የጌታችንን ስቅለትና ሞት እያሰብን የምናዝንበት እንጂ በጌጣጌጥ የምናብበት ወይም ደግሞ የምናምርበት ስላልሆነ ሴቶች ጌጣቸውን አውልቀው ከመጋጌጥ እንዲከለከሉ ያዘናልና ሴቶቻችን ይህንን በደንብ በሚገባ ልታስቡበት ያስፈልጋል። ፍጹም በሐዘን ውስጥ ሆነን ጥቁር ለብሰን ማቅ ለብሰን አዎ ፍጹም በሆነ ሐዘን ይህንን ሰሙነ ሕማማት ልናስብ ያስፈልጋል እንጂ
እየተጋጋጥን እየተኳኳልን ሊሆን አይገባም። ይህንን ደግሞ እንድናደርግ ፍትሐ ነገሥት ያዛል። በተጨማሪም ደግሞ በዚህ በሰሙነ ሕማማት ወቅት ላይ ለባለ ትዳሮች አንድ የተቀመጠ ሕግ አለ ወይም ደግሞ ስርዓት አለ። ፍትሐ ነገሥት አንቀጽ 15 ቁጥር 597 ላይ ክብርት በምትሆን በሕማማት ወራት ይህችን ኃጢአት ለሚሰራት ሰው ወዮለት ይላል። ምንድነች ይህች ኃጢአት ስንል በዚህ በሰሙነ ሕማማት ወቅት ላይ ባልና ሚስት ሩካቤ ሥጋ መፈጸም እንደሌለባቸው የሚናገር ነው ይህ አንቀጽ ማለት ነው። ስለዚህ ምንም እንኳን በፍትወ ጾር ብንፈተን እዚህ በሰሙነ ሕማማት ወቅት ግን በምንም አይነት መልኩ ሩካቤ ሥጋ መፈጸም እንደሌለብን አጥብቆ ይናገራልና። ምክንያቱም በዚህ በሰሙነ ሕማማት ወቅት ላይ ሥጋችንን እያደከምን ኃጢአታችንን በደላችንን እግዚአብሔር አምላክ ይቅር እንዲለን የእርሱን መከራ ስቃይ እያስብን የዓመተ ፍዳ ዓመተ ኩነኔን ዘመን እያስብን ምናለቅስበት ምናነባበት ምናዝንበት ወቅት እንጂ ለሥጋችን ደስታ የሚሰጠውን ነገር ምናደርግበት አይደለም። ሩካቤ ሥጋ ስናደርግ ለሥጋችን ደስታ እንሰጣለን። ስለዚህ ከዚህ ደስታ ከሚሰጡ ማንኛውም ነገሮች ሁሉ የምንከለከልበት ወቅት ነውና ይህንን ፈጽሞ ከቶ ልናደርግ አይገባም ማለት ነው። ስለዚህ ይህንን እንዳናደርግ ሩካቤ ሥጋ መፈጸም እንደሌለብን ፍትሐ ነገሥቱ ይደነግግልናል ማለት ነው። አስተውሉ። ሌላው በዚህ በሰሙነ ሕማማት ወቅት ላይ አንዳንድ ሰዎች ምን ብለው ይጠይቃሉ? ስግደት ስንት ነው የምሰግደው? ምን እያልኩስ ነው የምሰግደው? ወደ ቤተ ክርስቲያን ሄጄ መስገድ ካልቻልኩስ ደግሞ በቤቴ መስገድ እችላለሁ ወይ እያሉ የሚጠይቁ እህቶቻችን አሉ። እንግዲህ ወደ ቅድስት ቤተ ክርስቲያናችን ሄደን የምንሰግድ ከሆነ በሰሙነ ሕማማት ወቅት 41 ጊዜ ኪርያላይሶን እየተባለ 12 ጊዜ አቡነ ዘበሰማያት እየተባለ እየተዜመ አብዝቶ ይሰገዳል። እሱም ብቻ ሳይሆን ደግሞ ለከ ኃይል እየተባለ እጅጉን አብዝተን እንሰግዳለን። ቅድስት ቤተ ክርስቲያናችን ከሰኞ እስከ ዓርብ ያለው አጠቃላይ ምዕመናንም ካህናትም አባቶችም ሁሉም በአንድነት ሆነው የሚሰግዱት ስግደት አንድ ሰው ለብቻው የሚሰግደው ስግደት ከሰኞ እስከ ዓርብ ያለው 6666 ጊዜ ይሆናል። ቅድስት ቤተ ክርስቲያናችን ይህንን ነው የምታሰግደን። አስተውሉ። ምናልባት እኛ ላናስተውለው እንችል ይሆናል። ቅድስት ቤተ ክርስቲያናችን ሁሉንም ነገር በምሳሌ ነው የምታደርገው። ዝም ብላ ብቻ ደስ ስላላት ብቻ ዛሬ ይህንን ስገዱ ነገ ይህንን ስገዱ አትልም። ሰኞ ዕለትም የምታሰግደን፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብም የምታሰግደን ተመሳሳይ ቢሆንም በዚያ ስግደት ውስጥ ደግሞ ቁጥሩ ከሰኞ እስከ ዓርብ ያለው 6666 ጊዜ ነው የምንሰግደው። ያ 6666 ጌታችን ለእኔና ለእናንተ ሲል የተገረፈው ግርፋት ነው። አንድ ጊዜ ወድቀን ስንነሳ ጌታችን ለእኛ የተገረፈውን ግርፋት እናስባለን። በስግደታችን ላባችን ጠብ እስከሚል ድረስ እየወደቅን ስንነሳ ሰጊድ የሚባለውን ስግደት ስንሰግድ ማለት ነው። ሰጊድ የምንለው ስግደት ያሰጋግድ አይነት ደግሞ በጉልበታችን መሬት እየነካን በግንባራችን መሬት እየነካን የምንነሳው እየወደቅን የምንነሳው ያሰጋገድ አይነት ነው። ይህንን ስንሰግድ ደግሞ የጌታችንን ግርፋት እያሰብን ነው ማለት ነው። አስተውሉ። ይህችን ቅድስት ቤተክርስቲያን የሰጠን አምላካችን በእውነት የተመሰገነ ይሁንልን። በስግደታችን ውስጥ እንኳን የጌታችንን ሕማምና ሞት ግርፋቱን እንድናስብ ነው የምታደርገን። ከሰኞ እስከ ዓርብ ያለው ቁጥሩ ይህ ነው ወገኖቼ፣ ልብ በሉ። እኔና እናንተ በምናውቀው አይነት ጅራፍ እኮ አይደለም ጌታችን የተገረፈው። ጌታችን የተገረፈው እኮ ጫፍ ጫፉ ላይ ብረት ያለው አንድ ጊዜ የሰው ሰውነት ላይ ሲያርፍ ስጋን ቦጫጭቆ በመሬት ላይ በሚጥል አይነት ጅራፍ፣ ደሙ እንደ ውሃ እንዲፈስ በሚያደርግ አይነት ጅራፍ፣ አጥንቶቹ ነጭ ሆነው እስከሚቆጠሩ እስከሚታዩ ድረስ ስጋው ከላዩ ላይ አልቆ አጥንቱ እስከሚቆጠር ድረስ በሚያደርግ አይነት ጅራፍ ጌታችን ተገርፎልናል። ሊያውም 6 ጊዜ አይደለም፣ ሊያውም 60 ጊዜ አይደለም፣ ሊያውም 600 ጊዜ አይደለም፣ 6666 ጊዜ ተገርፎልናል። ያንን ግርፋቱን ስታሳስበን ቅድስት ቤተ ክርስቲያናችን ኪርያላይሶን እያለች አቡነ ዘበሰማያት እያለች ለከ ኃይል እያለች ቅድስት ቤተ ክርስቲያናችን እያሰገደችን ይህንን ቁጥር ታሳስበናለች ማለት ነው። በሰሙነ ሕማማት ወቅት ላይ በ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛሉ። እነዚህ ምንድናቸው ስንል ጠዋት 1 ሰዓት፣ ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት። በተመሳሳይ መልኩ ደግሞ ምሽት 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት። እነዚህ 10 የጸሎትና የንባብ ሰዓታት አሉ። በእነዚህ በ10 የጸሎትና የንባብ ሰዓታት ትክክለኛውን ቤተክርስቲያናችን የምታሰግደንን ስግደት ከሰገድን ቁጥሩ 6666 ይሆናል ማለት ነው። አስተውሉ።
ስለዚህ በቅድስት ቤተክርስቲያን ሄደን የምንሰግድ ሰዎች 41 ጊዜ ኪርያላይሶን እየተባለ 12 ጊዜ አቡነ ዘበሰማያት እየተባለ እየተዜመ አብዝቶ ይሰገዳል። እጅጉን አብዝተን እንሰግዳለን። ይህ ማለት ግን እዚህ ቁጥሩ ላይ የተጠቀሰውን ብቻ ነው መስገድ የምትችሉ ሳይሆን ከዛ በላይም አብዝታችሁ መስገድ ትችላላችሁ። ምናልባት ደግሞ በልዩ ልዩ ሁኔታ ወደ ቅድስት ቤተክርስቲያን ሄደን መስገድ ማንችል በአረቡ ዓለም ያለን እህት ወንድሞች ደግሞ ቤተክርስቲያን በአካባቢያችን የሌለ ምንድን ነው የምናደርገው? በቤታችን ስግደትን መስገድ ስንችላለን ወይ? ምሰግድስ ከሆነ ስንት ነው ምሰግደው? ምን እያልኩ ነው ምሰግደው? እያሉ የሚጠይቁ እህቶች ወንድሞች አሉ። በመጀመሪያ ደረጃ በቤታችን ሆነን መስገድ እንችላለን። ወደ ቤተክርስቲያን ሄደን መስገድ ማንችልበት ሁኔታ ላይ ከሆነን በቤታችን ሆነን ስግደትን መስገድ እንችላለን። ስግደትን ስንሰግድ ደግሞ ጠዋት በነግህ ወይም ደግሞ 1 ሰዓት፣ በሰልስት ወይም ደግሞ 3 ሰዓት፣ በቀትር ወይም ደግሞ 6 ሰዓት፣ በተሰዓት ወይም ደግሞ 9 ሰዓት፣ በሰርክ ወይም ደግሞ 11 ሰዓት ላይ ሰዓቱን እየጠበቅን 41 ጊዜ ኪርያላይሶን 12 ጊዜ አቡነ ዘበሰማያት እያልን እጅጉን አብዝተን ልንሰግድ ያስፈልጋል። ለመነሻ ያህል ይህንን አለን እንጂ ከዚህም በተረፈ የቻልን ከዚህ አብልጠን ልንሰግድ ያስፈልጋል። ነገር ግን ጠዋትም ሰዓቱን እያሰብን ጌታችን ስለእኔና ስለእናንተ ሲል በፍርድ አደባባይ የቆመበት ሰዓት ነው 1 ሰዓት ላይ። 3 ሰዓት ደግሞ ያን ሁሉ ግርፋት የተገረፈበት ሰዓት ነው። ግርፋቱን እያሰብን ለእኛ ሲል መገረፉን እያሰብን እንሰግዳለን። 6 ሰዓት ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በ5ቱ ቅንዋተ መስቀል በ5ቱ ችንካሮች ተቸንክሮ በመስቀል ላይ የተሰቀለበት ሰዓት ነው። ለእኔ ስትል ተሰቀልክ እያለን ያንን እያሰብን እንሰግዳለን። እንደዚሁም ደግሞ 9 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ነፍሱን ከቅዱስ ሥጋው የለየበት ሰዓት ነው በፈቃዱ። እንደዚሁም ደግሞ 11 ሰዓት ላይ ዮሴፍና ኒቆዲሞስ የጌታችንን ሥጋ ከመስቀል ላይ አውርደው ገንዘው በመቃብር ያኖሩበት ሰዓት ነው። ለእኔ ስትል በመቃብር ኖርክ እያልን አደርክ እያልን ይህንን እያስብን እንሰግዳለን፣ ሰዓቱን እየጠበቅን ማለት ነው ወገኖቼ። 41 ጊዜ ኪርያላይሶን ስንል ኪርያላይሶን ማለት ሌላ ቃል ወይም ደግሞ ምን እያለን እንደሆነ የማይገባቸው ሊኖሩ ይችላሉ። ኪርያላይሶን ማለት አቤቱ ማረን ነው። ሌላ ትርጉም የለውም ወገኖች። አቤቱ ማረን ነው ኪርያላይሶን ስንል። እንዲሁም ደግሞ በተጨማሪ በቅድስት ቤተክርስቲያናችን ለከ ኃይል እያልን ስንሰግድ የምንሰማቸው አዳዲስ ቃላቶች አሉ። ናይን የሚል እብኖዲ የሚል ታኦስ የሚል ማስያስ የሚል እነዚህን ቃላቶች እንሰማለን። እነዚህ ራሱ የሚሉት ሌላ ነገር አይደለም፣ ከምህረት ጋር ማረን ከሚል ጋር የሚገናኙ ናቸው። ለምሳሌ ኪርያላይሶን እያለን ስንሰግድ አቤቱ ማረን እያለን እንደሆነ ልናውቅ ያስፈልጋል። ናይን ማለት ደግሞ ቃሉ የቅብጥ ቃል ነው። ትርጉሙ ማረን ነው ወይም ደግሞ ማረን ማለት ነው። እብኖዲ እንላለን። እብኖዲ ማለት ደግሞ የቅብጥ ቃል ሲሆን ትርጉሙ አምላክ ማለት ነው። ስለዚህ እብኖዲ ናይን እያለን ስንሰግድ አምላክ ሆይ ማረን እያለን እንደሆነ ልናውቅ ያስፈልጋል። ታኦስ ደግሞ የሚል ቃል አለ። ታኦስ የግሪክ ቃል ሲሆን ትርጉሙ ጌታ አምላክ ማለት ነው። ታኦስ ናይን ብለን ስንሰግድ ጌታ ሆይ ማረን፣ አምላክ ሆይ ማረን እያለን እንደሆነ ልናውቅ ያስፈልጋል። ማስያስ ደግሞ የሚል ቃል አለ። ማስያስ ማለት የዕብራይስጥ ቃል ሲሆን ትርጉሙ መሲህ ማለት ነው። ስለዚህ ማስያስ ናይን ስንል መሲህ ሆይ ማረን እያልን ጌታችንን እየተማጸነን እንደሆነ ልናውቅ ያስፈልጋል። በአጠቃላይ እነዚህ የምንሰማቸው በግብረ ሕማማት ውስጥ ያሉ አዳዲስ ቃላቶች ከምሕረት ጋር የሚገናኙ ናቸው። አቤቱ ማረን፣ ጌታ ሆይ ማረን፣ ክርስቶስ ሆይ ማረን እያልን የምንማጸንባቸው ናቸው። እነርሱንም ጭምር እየጠራን መስገድ እንችላለን በቤታችን ማለት ነው። ኪርያላይሶን እያልን እንደምንሰግደው ሁሉ በእንተ እግዝእትነ ማርያም ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ እያልንም መስገድ እንችላለን። እንዲሁም ደግሞ ኪርያላይሶን አሁን ቅድም የጠራናቸውንም ቃላት እየጠራን መስገድ እንችላለን። 12 ጊዜም ደግሞ አቡነ ዘበሰማያት እያለን እንሰግዳለን። አቡነ ዘበሰማያት ማለት በግዕዝ ሆኖ ነው እንጂ አባታችን የሚለው ጸሎት ነው። አባታችን የሚለውን ጸሎት እየጸለይን ወይም ደግሞ እየደገምን መድገም ማለት መጸለይ ነው። እየጸለይን 12 ጊዜ መስገድ ይኖርብናል ማለት ነው። ስለዚህ ምን እያልኩ ልስገድ፣ ስንት ልስገድ የምትሉ ሰዎች ሰዓቱን እየጠበቃችሁ 41 ጊዜ ኪርያላይሶን 12 ጊዜ አቡነ ዘበሰማያት እያላችሁ መስገድ ትችላላችሁ። ሌላም ማለት የምትፈልጉት ነገር ካለ እያላችሁ ሰው ጸሎትን ሲጸልይ ምን እያልኩ ነው የምጸልየው ብለው ሰው አይጠይቅም። የልቡን መሻት ሁሉ እየተናገረ እንደሚጸልይ ሁሉ ሲሰግድም ደግሞ እነዚህን አሁን ያልናቸውን ኪርያላይሶን እያልን አቡነ ዘበሰማያት እያለን እንደምንሰግድ ሁሉ በተጨማሪም ደግሞ ጌታ ሆይ ማረኝ፣ ይቅር በለኝ፣ እኔ በድያለሁ እያልን የልባችንን መሻት ሁሉ እየተናገርን መስገድም እንችላለን ማለት ነው። ስለዚህ ሰዓቱን እየጠበቅን የቻልነውን ያህል መስገድ እንችላለን። 41 ጊዜ ለምን ሆነ ብለው የሚጠይቁ ሰዎችም አሉ። ለምን 50 አልሆነም፣ ለምን 30 አልሆነም እያሉ የሚጠይቁ ሰዎች ሊኖሩ ይችላሉ። ስግደትን በተመለከተ ማለት ነው። 41 የሆነበት ምክንያት
እነዛ አይሁዳውያን ሕግ ነበራቸው። ምን አይነት ሕግ ካልን የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው ደግሞ አይገረፍም። ጌታችን ላይ ግን ሁለቱንም አድርገውበታል። አዎ ሰቅለውታልም፣ ገርፈውታልም። የሚገረፍ ሰው እንዲገረፍ የሚታዘው ወይም ደግሞ የታዘዘው 40 ግርፋት ነበረ። የማይሰቀል ተገርፎ የሚተው ሰው 40 ግርፋት ተገርፎ አይሰቀልም ነበረ። የሚሰቀል ከሆነ ደግሞ ሳይገረፍ ቀጥታ ይሰቀል ነበረ። ይህ ሕጋቸው ነበረ። ጌታችን ላይ ግን ሕጋቸውን ተላልፈዋል። ጌታችን 40 ብቻ መገረፍ ሲኖርበት እነርሱ ግን ይቆጥሩና 39 ይደርሱና ወይ ረሳሁት ሲቆጠር ተሳሳትኩ ይሉና እንደገና ይጀምራሉ። እንዲሁም ደግሞ ገርፎ ሲሰለቸው ሲደክመው ወይ ረሳሁት ተሳስቻለሁ ና ደግሞ አንተ ግረፍ ይልና ያም ይመጣና 39 ይልና ይቆጥርና ቆጥረው እየተዘባበቱ ረሳን እያሉ አብዝተው አትርፈው ስለገረፉት ያቺ አንድ ትርፍ ናት ማለት ነው። ስለዚህ አብዝተው አትርፈው መግረፋቸውን ለማመልከት 41 ሆኗል ማለት ነው። ስለዚህ ኪርያላይሶን እያልን ስንሰግድ 41 ጊዜ መሆኑ በዚህ ምክንያት ነው። ይህን ልናስተውል ያስፈልጋል። ታዲያ በእንዲህ ያለ ሁኔታ ስግደታችንን ከሰገድን አክፍሎት ደግሞ አለ። ይህ አክፍሎት መቼ ነው? ለምንድን ነው የምናከፍለው? አክፍሎት ማለትስ ምን ማለት ነው ብለው ደግሞ የሚጠይቁ ሰዎች አሉና የዛሬው ትምህርታችን ርዕሳችን ይህ ነው። እንግዲህ አክፍሎት ማለት ምን ማለት ነው ስንል አክፍሎት ማለት ማጠፍ፣ መደረብ፣ ሁለቱን ቀን አንድ አድርጎ መጾም ማለት ነው። አክፍሎት ማለት እንግዲህ በሰሙነ ሕማማት ዕለተ ዓርብ ከስግደት በኋላ ምእመናን በየቤታቸው ጥቂት ነገር ለቁመተ ሥጋ ቀምሰው እስከ እሁድ የትንሣኤ ሰዓት ድረስ ይሰነብታሉ፣ ይቆያሉ። ይህ ደግሞ ምን ይባላል? አክፍሎት ይባላል። አስተውሉ። ከዓርብ እስከ ቅዳሜ ለእሁድ አጥቢያ ድረስ ብዙ ሰዎች ያከፍላሉ። ዓርብ ዕለት ከስግደት በኋላ ወይም ደግሞ ስግደትን ሰግደው ወደ ቤታቸው ከተመለሱ በኋላ ጥቂት ለቁመተ ሥጋ ያህል ጥቂት ነገር ቀምሰው እስከ ትንሣኤ ድረስ ይቆያሉ፣ ያከፍላሉ። አንዳንድ ሰዎች ደግሞ ከሐሙስ ጀምረው ያከፍላሉ። ለምንድን ነው ከሐሙስ ጀምረው የሚያከፍሉ ስንል ይህም እመቤታችን ቅድስት ድንግል ማርያም እንዲሁም ደግሞ ያዕቆብ እንዲሁም ደግሞ ዮሐንስ የጌታን ትንሣኤ ሳናይ እህል ውሃ እንቀምስም ብለው እስከ ትንሣኤ ድረስ መቆየታቸውን ተከትሎ የመጣ ትውፊት ነው። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘው መቼ ነው? ሐሙስ ማታ 3 ሰዓት ላይ ይሁዳ አሳልፎ ሰጥቶት ጌታችን ተያዘ። ጌታችን ሐሙስ ማታ ከተያዘ በኋላ ሌሊቱን እንዴት ነው ያደረው ስንል እንዲሁ ሲያንገላቱ፣ ሲዘብቱበት፣ በጥፊ ሲመቱት፣ በእግራቸው ሲረግጡት ነው ያደሩት። ልብ በሉ። ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና እያመላለሱ ጌታችንን ሲያንገላቱት ነው ያሳደሩት። እንዲሁም ደግሞ ፊቱን ሸፍነውት ማን የመታ እስቲ ተናገር እያሉ አንተ የአይሁድ ንጉሥ ከሆንክ እስቲ ንገረን እያሉ በጥፊ እየመቱ ሲዘብቱበት በእግራቸውም ሲረግጡት ነበረ፣ ሌሊቱን ሙሉ ማለት ነው። ከዚያም በኋላ ዓርብ ዕለት ጠዋት በፍርድ አደባባይ ጌታችን ቆመ። ሰማይና ምድርን የፈጠረው ንጉሥ፣ በሁሉም ላይ ፈራጅ የሆነው ንጉሥ ስለኛ ሲል በምድራዊ ገዢ በምድራዊ ፍጡር ንጉሥ ፊት ለእኔና ለእናንተ ሲል በምድራዊ ገዢ ፊት ቆመ። ጠዋት 1 ሰዓት ላይ 3 ሰዓት ላይ ደግሞ 6666 ጊዜ ተገረፈልን ለእኔና ለእናንተ። 6 ሰዓት ላይ ደግሞ ተሰቀለልን። 9 ሰዓት ላይ ደግሞ ነፍሱን በፍቃዱ ከሥጋው ለየ። 11 ሰዓት ላይ ደግሞ ልክ እንደዚሁ ዮሴፍና ኒቆዲሞስ መጥተው የክርስቶስን ሥጋ ከመስቀል ላይ አውርደው በአዲስ መቃብር አኑረውታል። ይህንን ነው የምናስበው ወገኖቼ። ስለዚህ ይህ ጌታችን ሐሙስ ማታ ስለተያዘ እመቤታችን ቅድስት ድንግል ማርያም እንደዚህም ደግሞ ያዕቆብና ዮሐንስ ጌታችን ተይዞ ሌሊቱን ሙሉ እየተሰቃየ እየተንገላታ እኔ እንዴት እህል ውሃ ቀምሳለሁ? እንዴት ሲበላልኛል? እንዴት ሲወርድልኛል? በዕለተ ዓርብ ደግሞ ለእኔ ሲል ያን ሁሉ ግርፋት እየተገረፈ ያን ሁሉ ስድብ እየተሰደበ ምራቃቸውን እየተፉበት በእግራቸው እየረገጡት የእሾህ አክሊል እየደፉበት ከግንብ ጋር እያላተሙት እንደዚሁም በዱላ አናት አናቱን እየመቱት እየገረፉት እኔ እንዴት ብዬ ምግብ እበላለሁ? እንዴት ይወርድልኛል? እንዴት ይበላልኛል? እኔ የክርስቶስን ትንሣኤ ሳላይ እህል ውሃ አልቀምስም ብለው ጌታችን ከተያዘባት ሰዓት ጀምሮ ምንም እህል ውሃ ሳይቀምሱ እስከ ትንሣኤው ድረስ ቆይተዋል ማለት ነው። አስተውሉ። ስለዚህ ዛሬም እኛ የቻልን ሰዎች ይህን ልናደርግ ያስፈልጋል። የቻልን ሰዎች ሐሙስ ማታ እራታችንን በልተን የጌታን ግርፋት፣ የጌታን ስቃይ፣ የጌታን እንግልት እያሰብን
አዎ እህል ውሃ ላንቀምስ ያስፈልጋል ማለት ነው። የቻለን የበረታን ሰዎች ከሐሙስ ጀምሮ ልናክፍል ይገባል። ለእኔ ሲል ይህን ሁሉ መከራ ተቀብሎ እኔ እንዴት እህል ውሃ ቀምሳለሁ ልንል ያስፈልጋል። ያልቻለን ሰዎች፣ ከአቅማችን በላይ የሆነ ሰዎች ደግሞ አዎ ዓርብ ዕለት በስግደት ውለን ከስግደት መልስ ማታ ለቁመተ ሥጋ የሚሆነን ነገር ቀምሰን ጌታዬ ለእኔ ሲል በመቃብር አድሯል፣ ለእኔ ሲል በመቃብር ሆኖ ሳለ እኔ እንዴት በላለሁ ጠጣለሁ ብለን ልናክፍል ያስፈልጋል። ምክንያቱም በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን የተገረፈበትን በቅድስት ቤተ ክርስቲያን ሆነን ላባችን ጠብ እስከሚል ድረስ እየሰገድን ቀኑን ሙሉ ከዋልን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ነፍሱን ከሥጋው ከለየ በኋላ ዮሴፍና ኒቆዲሞስ አዎ ከመስቀል አውርደው ከገነዙት በኋላ እኛ ወደ ቤታችን በዚያ ሰዓት ወደ ቤታችን ከገባን በኋላ ለቁመተ ሥጋ የምትሆን ጥቂት ነገር ቀምሰን ጌታችን ለእኛ ሲል በመቃብር ያደረበት ዕለት ነውና ያንን እናስባለን። ያንን የምናስበው በጾም ነው። ያንን የምናስበው በእንባ ነው። ያንን የምናስበው በሐዘን ነው። አስተውሉ። ዘመዳችሁ ቢሞት፣ ወንድማችሁ ቢሞት፣ ወይ ደግሞ ልጃችሁ፣ እናታችሁ፣ አባታችሁ በጣም የምትወዱት ሰው ቢሞት አስክሬን ቤት ቁጭ አድርገን እንመገባለን ወይ ጎነቼ? ልክ እንደዛ ሁሉ ጌታችን ለእኛ ሲል በመቃብር ያደረበት ቀን ነውና አዎ ዓርብ ማታ ቀምሰን ቅዳሜን ቀኑን ሙሉ ጾመን እስከ ትንሣኤው ልንቆይ ያስፈልጋል ወገኖቼ፣ ልናክፍል ያስፈልጋል። ይህንንም ትውፊት አስመልክቶ ታዲያ ሄሬኔዎስና አውሳቤዎስ የተባሉ ጸሐፍት ሐዋርያት በሰሙነ ሕማማት ከደረቅ ዳቦና ከትንሽ ውሃ በቀር እንደማይመገቡ ከሐሙስ ጀምሮም ደግሞ እንደሚያከፍሉ ጽፈውልናል። ይህም ብቻ አይደለም ወገኖቼ፣ ሐዋርያት ደግሞ ሌሎቹንም እንዲያከፍሉ እንዳሳሰቡና ከሐሙስ ጀምሮ ማክፈል ያልተቻላቸው ቢያንስ ከዓርብ ጀምሮ ማክፈል እንደሚገባቸው ማዘዛቸውንም ጭምር ጽፈውልናል። የእኛ ቤተ ክርስቲያን አስተምሮም ደግሞ ይህንኑ ነው ማለት ነው። ልብ በሉ ወገኖቼ፣ ይህች ቅድስት ቤተ ክርስቲያን በእውነት በዚህ ቅድስት ቤተ ክርስቲያን ውስጥ እንድንኖር የፈቀደልን አምላካችን የተመሰገነ ይሁን። ሌሎች የሃይማኖት ተቋማት ተዋህዶ ክርስቶስን አትሰብክም እያሉ ሲናገሩ እንሰማለን። ነገር ግን ከዚህ በላይ ማሰብ ምን አለ? በሕማሙ በግርፋቱ ሕማሙን ግርፋቱን እያሰበች አዎ በዚህ ጊዜ የተሰቀለ፣ በዚህ ጊዜ ለእኔ ስል ተገረፈ፣ በዚህ ጊዜ ሞተ፣ በዚህ ጊዜ ተቀበረ እያለች ቅድስት ቤተ ክርስቲያናችን ሕማሙን የራሷ ሕማም እያደረገች እያሰበች ከዚህ የበለጠ ምን ማሰብ አለ ወገኖቼ? የትኛው የሃይማኖት ተቋም ነው ስለ ክርስቶስ ሕማም ስለ ክርስቶስ ግርፋት ወቅት ለይቶለት ሳምንት አበጅቶለት ሕማሙን የሚያስብ የትኛው ነው? ከዚች ከእናታችን ከቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን ውጭ ማለት ነው። ስለዚህ በእውነት በዚች ቅድስት ተዋህዶ ሃይማኖት ውስጥ እንድንመላለስ የፈቀደልን አምላካችን የተመሰገነ ይሁንልን። ስለዚህ የቻልን ሰዎች ከሐሙስ ጀምረን ልናከፍል ያስፈልጋል። ያልቻልን ሰዎች ደግሞ ዓርብ ከስግደት በኋላ ወደ ቤታችን ከገባን በኋላ ለቁመተ ሥጋ የሚሆን ነገር በጥቂቱ ቀምሰን ልናክፍል ያስፈልጋል። ከዓርብ ጀምሮ ያላከፈለ ሰው ግን ቅዱስ ሥጋውን ክቡር ደሙን ሊቀበል አይችልም። መቁረብ አይቻልም። ሳያከፍሉ ከዓርብ ጀምሮ ያላከፈለ ሰው ሊቆርብ አይገባም። አንድ ሰው ቅዱስ ሥጋውን ክቡር ደሙን ለመቀበል 18 ሰዓት መቆየት ይኖርበታል፣ መጾም ይኖርበታል። ይህም ደግሞ ስለምንድን ነው መቆየት ያለበት ስንል፣ አዎ 18 ሰዓት መሆን ያለበት ጌታችን የተያዘው ማታ 3 ሰዓት ነው። ጌታችን ከተያዘበት ማታ 3 ሰዓት እስከ ዓርብ 9 ሰዓት ድረስ ያለው አዎ 18 ሰዓት ይሆናል። ሌሊቱና ያ ሲደመር 9 ሰዓት 18 ሰዓት ይሆናል። ያንን ለማሰብ ነው። አስተውሉ። ስለዚህ ዓርብ ማታ በልቶ ያላከፈለ ሰው ቅዳሜ ጠዋት ምግብ የበላ ሰው መቁረብ አይችልም ማለት ነው። በዚሁ አጋጣሚ ይህንን ልታውቅ ያስፈልጋል። ይህንን ስንል ታዲያ ደግሞ ዝም ብለን ከመሬት ተነስተን ሳይሆን አዎ ፍትሐ ነገሥት ስለሚደነግግልን ነው። የሥርዓት መጽሐፍ የሆነው ታላቁ የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ ስለዚህ አክፍሎት ይናገራል። እንዲህ ይላል፣ እናንብበው። በእኒህ በስድስቱ ቀኖች ወይም ደግሞ በሰሞነ ሕማማት ከቂጣ ከጨው ከውሃ በቀር አይብሉባቸው። በእኒህ ቀኖች ከወይን ከሥጋ ተለዩ። የሐዘን ቀኖች ናቸውና የደስታ ቀኖች አይደሉም። ዓርብንና ቅዳሜን ግን ሁለቱንም በአንድነት ጹሟቸው ይላል። ልብ በሉ።
ዓርብንና ቅዳሜን ግን ሁለቱንም በአንድነት ጾሟቸው። ይህ ማለት ሐሙስ ማታ ጌታችን ከተያዘበት ሰዓት ጀምሮ ወይም ደግሞ ሐሙስ ማታ ራታችንን በልተን ዓርብንና ቅዳሜን እንድንጾም ነው። ሁለቱን በአንድ ላይ ደርበን ማክፈል ማለት ያ ነውና ትርጉሙ በአንድነት እንድንጾመው እንድናከፍለው ያዘናል ማለት ነው። አስተውሉ። ዓርብንና ቅዳሜን ግን ሁለቱንም በአንድነት ጾማቸው የሚችል እስከ ሌሊቱ ዶሮ ጩኸት ጊዜ ድረስ ምንም አይቅመስባቸው ይላል። ልብ በሉ። ይህንን ይናገራል። ከሐሙስ ጀምሮ ማክፈል እንደሚገባን ማለት ነው። ከሐሙስ ጀምሮ ማክፈል አለባችሁ ግዴታ ከዛ ጊዜ ጀምሮ ብቻ ነው ብሎም ደግሞ አልገደበውም፣ አላስቀመጠውም። ወረድ ስንል ደግሞ እንዲህ ይላል፣ ሰውየውም ይላል ሁለቱን ቀኖች በአንድነት መጾም ባይቻለው ግን የቅዳሜን ጾም ሊጾም ይገባል ይላል። ይህ ማለት የቅዳሜን ጾም ሊጾም ይገባል ማለት ዓርብ ዕለት ከስግደት መልስ ጥቂት ለቁመተ ሥጋ ተመግበን ቀምሰን ቅዳሜ ቀኑን ሙሉ ልንጾም እንደሚገባ ይደነግግልናል፣ ያስቀምጥልናል ማለት ነው። ስለዚህ በፍትሐ ነገሥት አንቀጽ 15 ላይ በተደነገገልን ድንጋጌ መሰረት ቅድስት ቤተ ክርስቲያናችን በምታስተምረን አስተምሮ መሰረት ከዓርብ ጀምሮ ልናክፍል የበረታን ደግሞ ከሐሙስ ጀምሮ ልናክፍል ይገባል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ከዚሁ ጋር ተያይዞ ደግሞ አንዳንድ ሰዎች ለምንድን ነው በባዶ እግር የሚካሄደው ብለው ይጠይቃሉ። ይህንን ደግሞ አጠር አድርገን መልሳለን። እንግዲህ በሰሙነ ሕማማት ብዙ ሰዎች ጫማ አውልቀው በባዶ እግር ይሄዳሉ። ይህ ድርጊት በከተማው እምብዛም የተለመደ አይደለም። በገጠራማው የሀገራችን ክፍል ግን ጎልቶም ይታያል። አንዳንድ ጊዜም ደግሞ አልፎ አልፎ በከተማም አለ። ነገር ግን ይህንን ነገር ስናደርግ ለምንድን ነው የምታደርጉት ብለው የሚጠይቁ ሰዎች አሉና ለዚህ ደግሞ ምላሽ መስጠት ተገቢ ነው። ድርጊቱ የሚያመላክተው ምንድን ነው ስንል የጌታን ስቅለትና ሞት መከራ እያሰብን እንደሆነ ሐዘናችንን ለመግለጽ ነው በባዶ እግራችን የምንሄደው። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ጌታ የነገሥታት ንጉሥ ሆኖ ሳለ ለሞት ፍርድ በ30 ዲናር ተሽጦ በምድራዊ ንጉሥ ፊት ቆሟል። እርሱ እኛን ሊያድነን በእግሩ ወደ ቀራንዮ እርጥብ መስቀል ተሸክሞ ሄዷል። እየሰደቡትና መራቃቸውን እየተፉበት ያንን ተራራ ወጥቷል። ያንን ተራራ ሲወጣ እርጥብ መስቀል ተሸክሞ ድንጋይ እየመታው እንቅፋት እየመታው እየወደቀ እየተነሳ ነው። እኛ በባዶ እግራችን ስንሄድ ታዲያ እሾክ ሲወጋን እንቅፋት ሲመታን ያንን የጌታን ሕማምና መከራ ስቃይ እንድናስብ ነው። ወገኖቼ አስተውሉ። እኛን ከወደቅንበት ሊያነሳ እርሱ ስለኛ ወድቋል። እኛን ከሞት ሊያድነን እርሱ ስለኛ ሞቷል። ይቺ ሳምንት እንኳን የሰው ልጅ ጨረቃም ያለቀሰችበት ደም የለበሰችበት ነው። ስለዚህ የጌታን ስቅለት ስናክብር ለእኛ የከፈለውን ሕማሙንና መከራውን፣ ሞቱን፣ ግርፋቱን እናስባለን። ያንን የምናስብበት ጊዜ ነው እንጂ ይህ ጊዜ በስኒከር ጫማ ዝንጠን ጭቃ ይንካን አዋራ አል የምንልበት ወቅት ስላልሆነ በባዶ እግራችን እንሄዳለን። ስለዚህ ለምን በባዶ እግር ይኬዳል ብለው ለሚጠይቁ ሰዎች ምላሹ ይህ ነው ማለት ነው። አስተውሉ። ስለዚህ ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።